በእንግሊዝ ፕሪሚየር ሊግ 32ኛ ሳምንት የመጨረሻ ጨዋታ ምሽት 4 ሰዓት ጀምሮ በቦርንማውዝ እና ፉልሃም መካከል ይደረጋል። በዚህ ውድድር ዓመት ከእንግሊዝ ክለቦች በአውሮፓ መድረክ የመሳተፍ እድል ካላቸው ክለቦች መካከል አንደኛው ቦርንማውዝ ነው። ምንም እንኳን በቻምፒየንስ ሊግ እና በዩሮፓ ሊግ ለመሳተፍ ቢከብደውም በኮንፈረንስ ሊግ መሳተፍ የሚያስችል እድል ይኖረዋል እና ለዚህ እድል ነው ዛሬም የሚጫወተው። በ45 ነጥቦች 10ኛ ደረጃ ላይ ቢሆንም የሁለት ጨዋታዎች ልዩነት ነው ወደዛ ቦታ ላይ ለመምጣት የሚያስፈልገውና ተከታታይ ጨዋታዎችን ማሸነፍ ይኖርበታል። ግን ደግሞ 6 ጨዋታዎችን ሳያሸንፍ ተጉዟል። የቻምፒየንስ ሊግ ቦታ እድል የነበረው ቡድን ነው። 4ኛ 5ኛም መምጣት የሚያስችል አቅም ነበረው። ትልልቅ ቡድኖችን በዚህ ውድድር ዓመት ፈትኗል። አርሰናልን፣ ማንቸስተር ሲቲን ማሸነፍ የቻለ ቡድን ነው። ግን ካለፉት 6 ጨዋታዎች ምንም አላሸነፈም። 4ቱን ጨዋታዎች ደግሞ ተሸንፏል። በጣም የሚያስገርመው ባለፉት 4 ተከታታይ ጨዋታዎች በሜዳው ተሸንፏል። ዛሬ ጠንካራውን ፉልሃምን ነው የሚገጥመውና ቁጥሮች ሁሉ ከቦርንማውዝ ጋር አይደሉም። ግን ማሸነፍ ወደ አውሮፓ ቻምፒየንስ ሊግ ቦታ የሚመልሰው ስለሚሆን ወይም ለዛ ተስፋ እንዲያደርግ የሚያደርግ ስለሚሆን የዛሬውን ጨዋታ ለማሸነፍ እንደሚገቡ ይጠበቃል። በክለቡ ታሪክ 2 ጊዜ በተከታታይ በሜዳው 5 ጨዋታዎችን ተሸንፏል። ግን ደግሞ 3ኛው ሊግ ላይ ያለ ነው ይህ ታሪክ የተፈጸመውና በዋናው ሊግ በእንግሊዝ ፕሪሚየር ሊግ ለመጀመሪያ ጊዜ በተከታታይ 5 ጨዋታዎች በሜዳው ሊሸነፍም የሚችልበት እድል አለ። ፉልሃም ሊቨርፑልን አሸንፎ በጣም በጥሩ ሞራል ላይ ሆኖ ነው ዛሬ የሚጫወተው። 3-2 በጣም ያስደናቂ ጨዋታ በመጨረሻ ተከታታይ ጎሎችን አስቆጥሮ ያሸነፉበት ጨዋታ የሚታወስ ነው። በ45 ነጥቦች 8ኛ ደረጃ ላይ ነው የሚገኘው። በቦርንማውዝ በኩል ሪያን ክሪስቴ በጉዳት ምክንያት የለም። ክላይቨርት የቡድኑ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው። ላይሰለፍ የሚችልበት እድል አለ ተብሏል። ታቨርኔርም የመሰለፍ እድላቸው አነስተኛ ከሆኑ ተጫዋቾች መካከል አንደኛው ነው። ምሽት 4 ሰዓት ጀምሮ ጨዋታው ይደረጋል። በጣሊያን ሴሪያ 3 ሰዓት ከ45 ጀምሮ ናፖሊ በሜዳው ኢምፖሊን ያስተናግዳል። የ32ኛ ሳምንት የመጨረሻ ጨዋታ ነው። ከኢንተር ጋር ያለውን ልዩነት ለማጥበብ የሚያደርገው ጨዋታ ነው። ኢንተር 71 ነጥቦችን ይዞ የጣሊያን ሴሪያን በተከታታይ ውድድር ዓመት ለማሸነፍ እየመራ ነው የሚገኘው። ናፖሊ ደግሞ በ65 ነጥቦች ይከተላልና የሚያሸንፍ ከሆነ ተመልሶ የነጥብ ልዩነቱ ወደ 3 ይጠባል። ያለፉትን 5 ጨዋታዎች አንድ እያሸነፈ አንድ እየተሸነፈ ነው የተጓዘው ናፖሊ። ያለፈውን ጨዋታ ባቻ ስላጠናቀቀ አንድ እያሸነፈ አንድ ባቻ ውጤት እያጠናቀቀን የመጣውና ያለፈውን ጨዋታ አቻን ያጠናቀቀው። ስለዚህ የማሸነፍ ግምት ልንሰጠው ምናልባት እንችል ይሆናል። በሜዳውም ስለሚያደርግ በርግጥ ከአቋሙም ተነስተን እንደሚያሸንፍ መገመት እንችላለን። ኢምፖሊ ደግሞ በ24 ነጥቦች ወራጅ ቀጠና 18ኛ ደረጃ ላይ ነው የሚገኘው። ለኢምፖሊ ይህ ጨዋታ ወሳኝ የሚሆነው ካሸነፈ ከወራጅ ቀጠና ይወጣል። ልክ ዋንጫ እንደማሸነፍ ነው ለወራጅ ቀጠናም ለሚፎካከሩ ክለቦችና ለኢምፖሊም ወሳኝ ይሆናል። መጥፎ ነገር በርካታ ተጫዋቾች ተጎድተውበታል። 16 ተከታታይ ጨዋታዎችን በሊጉ ማሸነፍ አልቻለም። 11ን ተሸንፏል። ደግሞ የሚገጥመው ናፖሊ ነው። እነዚህ ሁሉ ነገሮች ድሉን ወደ ናፖሊ የሚወስዱ ይሆናሉ። ዲሎሬንዞ እና አንጊሳ 5 ቢጫ ካርዶችን ስለተመለከቱ ለናፖሊ በዚህ ጨዋታ ላይ አይኖሩም። መሀል ሜዳ ላይ ደግሞ ሁለቱ የአንድ ሀገር ተጫዋቾች ጊልሞር እና ማክቶሚናይን ሲጣመሩ ልንመለከት እንችላለን። ዛሬ በስፔን ላ ሊጋ 31ኛ ሳምንት 4 ሰዓት ጀምሮ አትሌቲኮ ማድሪድ በሜዳው ዋንዳ ሜትሮፖሊታኖ ቫያዶሊድን ያስተናግዳል። ተበልጦም ቢሆን ባለፈው ከሴቪያ ጋር በነበረ ጨዋታ 2-1 በሆነ ውጤት አሸንፏል። አሁን ደግሞ የሚገጥመው 4 ተከታታይ ጨዋታዎችን የተሸነፈ ቡድን ነው። 20ኛ ወራጅ ቀጠና ብቻ ሳይሆን ግርጌ ላይ የሚገኝን ቡድን ነው የሚያስተናግደውና የማሸነፍ እድል ይኖረዋል። ባለፉት 5 ጨዋታዎች በአትሌቲ ሜዳ ቫያዶሊድ አንድም ጎል አላስቆጠረም። በተከታታይ በተደረጉ ጨዋታዎች ደግሞ በርካታ ጎሎች እየተቆጠሩበት ነው የተሸነፈው። የመጀመሪያውን ጨዋታ በዚህ ውድድር ዓመት አትሌቲኮ ማድሪድ 5 ጎሎች አስቆጥሮ ነው ያሸነፈውና የተሻለ የማሸነፍ ግምት ለአትሌቲኮ ማድሪድ መስጠት እንችላለን። ከሚያሸንፍ ከሆነ ዛሬ ከባርሴሎና ጋር ያለው የነጥብ ልዩነት ወደ 7 ያጠባል። ከማድሪድ 2ኛ ደረጃ ላይ ካለው ከከተማ ተቀናቃኙ ክለብ ጋር ደግሞ የሚኖረው የነጥብ ልዩነት ወደ 3 ይጠባልና ለአትሌቲኮ ማድሪድ በጣም አስፈላጊ ጨዋታ ነው። በዛ ላይ ደግሞ ተከታታይ አሁን ከዚህ ጨዋታ በኋላ የሚያደርጋቸውም ጨዋታዎች ለአትሌቲኮ ማድሪድ የተሻለ ግምት እንድንሰጥ የሚያስገድዱ ጨዋታዎች ናቸውና እነዚህን ጨዋታዎችም የማሸነፍ ግምት ስለሚሰጠው ምናልባት ባርሴሎናም አትሌቲኮ ማድሪድም ነጥብ የሚጥሉ ከሆነ በቀጣይ ጨዋታዎች አትሌቲኮ የቤት ስራውን እንዲሰራ የሚያስችሉ ጨዋታዎች ናቸውና በእነዚህ ምክንያቶች ይጠበቃል። አንድ ተጫዋች በምሽቱ ጨዋታ እናንሳ ካልን አንቷን ግሬዝማንን ነው ልናነሳ የምንችለው። ምክንያቱም ከቫያዶሊድ ጋር ጥሩ ክብረ ወሰን አለው። 12 ጨዋታዎችን አድርጎ 10ን አሸንፏል። በዛ ላይ ደግሞ
10 ጎሎችን ቫያዶሊድ ላይ ያስቆጥሯል። ስለዚህ ሁሉ ነገር ዛሬ ለአትሌቲኮ ማድሪድ የሚያደላ ይመስላል። በመጨረሻም ኢጎር ቱዶርን ቋሚ ሊያደርግ መሆኑን የሚጠቁሙ መረጃዎች እየወጡ ነው። ዩቬንቱስ ማለት ነው። ባለፈው ቲያጎ ሞታን አሰናብቶ የቀድሞ ተከላካዩን አሰልጣኝ አድርጎ መቅጠሩ የሚታወስ ነው። ግን ውሉ እስከ ውድድር ዓመቱ መጨረሻ ድረስ ነው። ጥሩ ከሆነ በቋሚነት የሚያስፈርምበት እድል አለው። በቀጥታ የቋሚነት ውሉ የሚጸናበትን ውል ነው የተፈራረሙት። ግን ደግሞ ዩቬንቱስ ውሉን የማቋረጥ መብት ስላለው ያው ዞሮ ዞሮ ኳሷ በዩቬንቱስ እጅ ላይ ነው የምትገኘውና አሁን እያደረገ ወይም ደግሞ ዩቬንቱስ ያመጣ ያለው ውጤት አሰልጣኙን በቋሚነት በዛው በቱሪን እንዲቆይ የሚያደርገው ነው ተብሏል። ፉትቦል ኢታሊያ ይህንን መረጃ ይዞ ወጥቷል። በሊጉ 3 ጨዋታዎችን ዩቬንቱስ ከቀድሞ ተጫዋቹ ጋር አድርጎ 7 ነጥቦችን መውሰድ ችሏል። 2ቱን አሸንፎ አንዱን ባቻ ውጤት አጠናቋል። አቻ ያጠናቀቀው ደግሞ ከጠንካራው ሮማ ጋር ስለሆነ አቻውም እንደ ጥሩ ውጤት የሚቆጠር ነውና ምናልባት እየወጡ እንዳሉ መረጃዎች ዩቬንቱስ አለቆቹም እያመኑበት ስለሆነ ይህንን የቀድሞ ተጫዋቹን በቋሚነት ክረምት ላይ ውሉን ወደ ቋሚነት ሊለውጥለት ይችላል።